ላለፉት ጥቂት ቀናት ይታይ የነበረው አንጻራዊ ሰላም በቅጽበት ተነው በአሜሪካና በኢራን መካከል ያለው የእሳት ጨዋታ አዲስና አስፈሪ ምዕራፍ ውስጥ መግባቱን ጠቋሚ ምልክቶች ይታዩ ጀምረዋል። የሰላሙ ጭጋግ ተከፎ የዲፕሎማሲው ተስፋ በጨለማ እንደተዋጠ እንደገና የጦርነት ነጎድጓድ በመካከለኛው ምስራቅ ሰማይ ላይ እያስተጋባ ነው። ይሄው የውጥረት ማዕበል አሁን ላይ የቀደሙትን ድንበሮች ጥሶ የሳውዲ አረቢያን ይፋዊ የጦርነት ተሳትፎ ጨምሮ 3 ሀገራትን ወደ አዙሪቱ እየሳበ ነው። ከሳምንት በፊት ሪያድ ከዋሽንግተን ጋር የተፈራረመችው የኒውክሌር ስምምነት በኢራንና በአጋሮቿ ላይ ቃታዋን እንድትስብ የልብ ልብ የሰጣት ይመስላል። ነዳጅ ጫኝ መርከቦቿ ሲመቱ እንኳ በጦርነቱ እጇን ያላስገባችው ሳውዲ ስምምነቱ በተፈረመ በአንድ ሳምንት ጊዜ ውስጥ ከአሜሪካ ጎን መሰለፏ የነጩ ቤተ መንግስት መካከለኛው ምስራቅ ሁነኛ ወዳጅ ለመሆን ቆርጣ መነሳቷን ያሳያል ይላሉ ተንታኞች። የዲፕሎማሲው ድልድይ የተሰበረ ባለበት በዚህ አስቸጋሪ ወቅት ሁለቱም ወገኖች የሚከተሉት የጠራ ስትራቴጂ ያለመኖሩ ደግሞ ቀጠናውን ወዳልተጠበቀና ከቁጥጥር ውጭ ወደሆነ አጠቃላይ ጦርነት ሊከተው ይችላል የሚል ስጋት ደቅኗል። ዛሬ በዋሽንግተንና በቴህራን መካከል ያለው የጥርጣሬ ግድግዳ ከምንጊዜውም በላይ የጸና ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕና የቅርብ አማካሪዎቻቸው ኢራን በምጣኔ ሀብታዊና በወታደራዊ ጫና እጅ ሰጥታ ወደ ንግግር ጠረጴዛው ለመመለስ እየተማጸነች ነው ሲሉ በድል አድራጊነት መንፈስ ቢናገሩም የኢራን ምክትል የውጭ ጉዳይ ሚኒስትር በሰጡት መግለጫ ግን ሀገራቸው ላለፉት 2 ያህል ሳምንታት ዲፕሎማሲያዊ ንግግሩን ለመቀጠል ምንም አይነት ጥያቄ እንዳላቀረበችና የትራምፕ አገዛዝ ታማኝ የንግግር አጋር ለመሆኑን አስታውቀዋል። ይህ በእንዲህ እንዳለ በዮርዳኖስ በሚገኘው የአሜሪካ ወታደራዊ ጣቢያ ላይ የተሰነዘረውን የሮኬት ጥቃት ተከትሎ ፕሬዝዳንት ትራምፕ የዛቻና የድርድር ድምጻቸውን ደባልቀው አሰምተዋል። በአፍራሽ ድርጊታቸው ተጸጽተው ይቅርታ ጠይቀዋል። ነገር ግን ትንሽ ጠንከር ያለ ምት መሰንዘር አለብን፣ አሁን የኛ ተራ ነው፣ በሂደት ስምምነት ላይ እንደርስ ይሆናል፣ ነገር ግን አሁን ላይ በጽኑ እንመታቸዋለን ሲሉ ተደምጠዋል። ይህ የትራምፕ መወላወል ግን ለዓለም አዲስ አይደለም። ለወራት በአንድ በኩል ስምምነት ላይ ለመድረስ እጅግ ተቃርበናል ሲሉ፣ በሌላ በኩል ደግሞ ጠንካራ ማስፈራሪያዎችንና የስድብ ቃላትን በመጠቀም ቴህራንን ለአሜሪካ ፍላጎቶች ለማንበርከክ ሲሞክሩ ተስተውለዋል። ሆኖም ይህ ከፍተኛ ጫና የመፍጠር ስትራቴጂ እስካሁን የሚፈለገውን ውጤት አላመጣም። አሁን ያለው ወታደራዊ ውጥረት ደግሞ በቀጣዩ ህዳር ወር ከሚካሄደው የኮንግረሱ አጋማሽ ዘመን ምርጫ ጋር ተደራርበው መምጣቱ ለትራምፕና ለሪፐብሊካን ፓርቲ ትልቅ የፖለቲካ ቁማር ሆኖባቸዋል። ጦርነቱ የዓለምን ምጣኔ ሀብት በማናወጡም በበርካታ አሜሪካውያን ዘንድ ተቀባይነት ያጣ ከመሆኑም በላይ የወታደሮቿ ህይወት እንዲያልፍና እንዲቆስሉ ምክንያት ሆኗል። ከሁሉም በላይ የሀገሪቱ የላቀ የአየር መከላከያ ሚሳኤል ክምችት እያለቀ መምጣቱ ዋሽንግተንን ትልቅ ስጋት ውስጥ ጥሏታል። ካለፈው ረቡዕ ጀምሮ የታዩት ሁኔታዎች የጦርነቱን መልክ በከፍተኛ ደረጃ ቀይረውታል ተብሏል። ከሁሉም በላይ የዓለምን ትኩረት የሳበው ሳውዲ አረቢያ ከአሜሪካ ጎን በመሰለፍ በኢራቅ የሚገኙና በኢራን የሚደገፉ ታጣቂ ቡድኖችን ማጥቃቷ ነው። ይህ የመጀመሪያው ይፋዊ የአሜሪካ የሳውዲ የጋራ ጥቃት የሪያድ የኃይል እርምጃ አካል ሆኖ ተመዝግቧል። ጥቃቱ የተፈጸመው በሳውዲ አረቢያ የኃይል ማዕከላት ላይ ከተሰነዘሩት የድሮን ጥቃቶች በኋላ ሲሆን ይሄው ድርጊት ወደ 3ኛ ሀገራት የተዛመተ ያለውን ጦርነት አባብሶታል። ስለ ወታደራዊ እንቅስቃሴው አስተያየት የሰጡ አንድ የአሜሪካ ባለስልጣን እንደገለጹት የጋራ ጥቃቱ በምስራቃዊ ኢራቅ በሚገኙ የታጣቂዎች የመሳሪያና የሎጂስቲክስ መጋዘኖች ላይ ያተኮረ ነበር። በሌላ በኩል በግብጽ ደሚየታ ወደብ ላይ በተፈጸመው የድሮን ጥቃት በ2 የተፈጥሮ ጋዝ ጫኝ መርከቦች ላይ ቃጠሎ ተነስቷል። ግብጽ እስካሁን ቀጥተኛ ወታደራዊ ፍልሚያ ውስጥ ከመግባት ተነጥላ የቆየችና የሰላም ሰባኪነት ሚና ስትጫወት እንደመቆየቷ ጥቃቱ በኢራን ወይም በወዳጆቿ መፈጸሙ ከተረጋገጠ ጦርነቱ ሙሉ በሙሉ ከቁጥጥር ውጭ የሆነ መምጣቱን ያሳያል ይላሉ ተንታኞች። ይህ በእንዲህ እንዳለ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከፕሬዝዳንት ትራምፕ ጋር በነበራቸው ውይይት በኢራን ላይ የሚወሰደውን ወታደራዊ እርምጃ በበላይነትና በዋና አዛዥነት እየመራች ያለችው አሜሪካ እንጂ እስራኤል እንዳልሆነች ገልጸዋል። ሆኖም ከጀርባ የሚሰሙት የውስጥ መረጃዎች እንደሚያሳዩት የእስራኤል ባለስልጣናት ትራምፕ በመጪው ምርጫ ምክንያት ጦርነቱን አረጋግተው ለማቆየት የሚያደርጉት ሙከራ በጥንቃቄና በስጋት እየተከታተሉት ይገኛሉ። በተለይም የሆርሙዝ የባህር ወሽመጥ በመዘጋቱ የሚፈጠረው የነዳጅ ዋጋ መናርና የአሜሪካ የአየር መከላከያ ሚሳይሎች ክምችት መቀነስ የእስራኤልን ስጋት ጨምሮታል። የጦርነቱ መራዘም ለአሜሪካ ወታደራዊ ስትራቴጂስቶች ከባድ ስጋት ደቅኗል። በዋሽንግተን የሚገኘው የስትራቴጂክና ዓለም አቀፍ ጥናቶች ማዕከል CSIS ባወጣው አዲስ ትንተና መሰረት የአሜሪካ ወታደራዊ ኃይል ባካሄዳቸው ተደጋጋሚ የአየር መከላከያ እርምጃዎች ምክንያት የመሳሪያ ክምችቱ በከፍተኛ ደረጃ እየተሟጠጠ ይገኛል። የአሜሪካ የጦር ኃይሎች ጠቅላይ ኤታማዦር ሹም ጄኔራል ዳን ኬን የጦር መሳሪያዎች እጥረቱ አሜሪካ በኢራን ላይ በምትወስደው መጻኢ ወታደራዊ እርምጃ ላይ ትልቅ ገደብ እንደሚያስከትል ለፕሬዝዳንት ትራምፕ በሰጡት መደበኛ የወታደራዊ መረጃ ማብራሪያ ወቅት አስታውቀዋል። በአሜሪካና በሳውዲ አረቢያ በጋራ በተሰነዘረው ጥቃት በኢራቅ የሚገኘው ፖፑላር ሞቢላይዜሽን ፎርስ ወይም የህዝባዊ ሰራዊት ቢያንስ 20 አባላቱ እንደተገደለበትና 32 ያሉ ደግሞ መቁሰላቸውን አስታውቋል። የኢራቅ መንግስት አካል የሆነው ይህ የሺያ ታጣቂዎች ቡድን ጥቃቱን የሀገሪቱን ሉዓላዊነት የደፈረ የሽብር ድርጊት ሲል አውግዞታል። በሌላ በኩል አዲሱ የኢራቅ ጠቅላይ ሚኒስትር አሊ አልዛይዲ ሀገራቸው ወደዚህ ቀጠናዊ ጦርነት እንድትገባ እንደማይፈልጉ ገልጸው ሁለቱም ወገኖች የኃይል እርምጃቸውን እንዲያቆሙ ተማጽነዋል። ክስተቱ ባግዳድ በአሜሪካና በቴህራን መካከል የገባችበትን አደገኛ የገመድ ጉተታና
ጨዋታና የውስጥ ልዩነት ይበልጥ አጉልቶ አሳይቷል። የዓለም አቀፉ ክራይሲስ ግሩፕ የኢራን ፕሮጀክት ዳይሬክተር አሊ ባየዝ እንደገለጹት በሰኔ ወር አጋማሽ ላይ የተፈረመው ጊዜያዊ የተኩስ አቁም ስምምነት በመፍረሱ በሁለቱ ሀገራት መካከል ያለው መተማመን ጠፍቷል። አሁን ላይ የቴህራን ከፍተኛ ባለስልጣናት ትራምፕን ታማኝ የድርድር አጋር አድርገው አይመለከቷቸውም። ትራምፕም ለኢራናውያን ተመሳሳይ እይታ እንዳላቸው ግልጽ ነው ሲሉ አሊ ባየዝ አክለዋል። የአሁኑ የአሜሪካና የኢራን ፍጥጫ የቅርብ ጊዜ ክስተት ሳይሆን ለ4 አስርተ ዓመታት ያህል በዲፕሎማሲያዊ ስምምነቶች በውል መፍረሶችና በኃይል እርምጃዎች የታጀበ የቅራኔ ውጤት እንደሆነ ታሪክ ያስረዳል። የሁለቱ ሀገራት ግንኙነት ከ1979 የኢራን እስላማዊ አብዮት በኋላ ወደ ከፋ ጠላትነት ከተሸጋገረ ወዲህ በየዘመናቱ የተከሰቱት የሀሳብ ግጭቶች ለዛሬው ምስቅልቅል እርሾ ሆነዋል። ከኢራን አብዮት በኋላ በቴህራን የሚገኘው የአሜሪካ ኤምባሲ ሰራተኞች በታጋችነት መያዛቸውን ተከትሎ የተፈጠረውን ቀውስ ለመፍታት እንደ አውሮፓውያኑ የዘመን ቀመር በ1981 የአልጀርስ ስምምነት ተፈረመ። ስምምነቱ የአሜሪካ ዲፕሎማሲያዊ ታጋቾች እንዲለቀቁ ያስቻለ ቢሆንም በ1980ዎቹ በተካሄደው የኢራን ኢራቅ ጦርነት ወቅት አሜሪካ ለሳዳም ሁሴን አገዛዝ ያደረገችው ድጋፍ በሁለቱ ሀገራት መካከል አዲስና የከረረ ቅራኔ እንዲፈጠር ምክንያት መሆኑ አይዘነጋም። በቀድሞው የአሜሪካ ፕሬዝዳንት ባራክ ሁሴን ኦባማ አገዛዝ ዘመን በፈረንጆቹ 2015 በዓለም አቀፍ ደረጃ የተደረሰው ታሪካዊ የኒውክሌር ስምምነት በሁለቱ ሀገራት መካከል አዲስ የዲፕሎማሲ ምዕራፍ መክፈቱ ይታወሳል። ስምምነቱ የኢራንን የኒውክሌር ማበልጸግ እንቅስቃሴ በከፍተኛ ደረጃ እንዲገደብ ያደረገ ሲሆን በምላሹ ደግሞ በኢራን ላይ ተጥለው የነበሩ የምጣኔ ሀብት ማዕቀቦች እንዲነሱ አስችለው ነበር። በ2018 ፕሬዝዳንት ትራምፕ በመጀመሪያው የስልጣን ዘመናቸው አሜሪካን ከ2015 የኒውክሌር ስምምነት በይፋ ካስወጡ በኋላ ሁሉም ነገር መስመሩን የለቀቀ መጥቷል። የትራምፕ አገዛዝ በቴህራን ላይ ማክሲማም ፕሬዠር ወይም ከፍተኛ ጫና የሚባልና በማዕቀብ የማንበርከክ ፖሊሲን በመከተል የምጣኔ ሀብቷን አከርካሪ መስበር ላይ ያተኮረ ሲሆን በ2020 መጀመሪያ ላይ የተፈጸመው የኢራን ከፍተኛ ወታደራዊ አዛዥ ቃሴም ሱሌይማኒ ግድያ ደግሞ ፍጥጫውን ወደ ከፍተኛ ወታደራዊ ስጋት አሸጋግሮታል። ባለፉት ዓመታት ሲበላሽ የቆየው ወዳጅነት ባለፈው የካቲት ወር ላይ ወደ ይፋዊ ወታደራዊ ግጭት ተሸጋገረና ዛሬ ለቀጠናው ከፍተኛ ስጋት በሺዎች ለሚቆጠሩ ሰላማዊ ዜጎች ደግሞ ሞትን አዋልዷል። ወራትን ያስቆጠረው ጦርነት በአሁኑ ወቅት ድንበሮችን ጥሶ እየተስፋፋ ይገኛል። ተንታኞች እንደሚሉት ይህ ታሪካዊ ሂደት በዋሽንግተንና በቴህራን መካከል የሚደረጉ የጊዜያዊ ስምምነት ጥረቶች በዘላቂነት እምነት መገንባት ባለመቻላቸው ከኢራን እስላማዊ አብዮት በኋላ የተቀሰቀሰው የዋሽንግተንና የቴህራን ታሪካዊ ቅራኔና በቀጠናው የነገሰው ዲፕሎማሲያዊ ፍጥጫ አሁን ላይ አዲስና እጅግ አደገኛ ወታደራዊ ግጭት ተሻግሯል። የሁለቱም ወገኖች ወታደራዊ እርምጃዎች እየጨመሩ በሄዱ ቁጥር እንዲሁም የዲፕሎማሲው መንገድ በተዘጋ ቁጥር የመካከለኛው ምስራቅ ቀጠና ወዳልተጠበቀና መላውን ዓለም ወደሚያናውጥ አጠቃላይ ጦርነት የመግባት እድሉ እየሰፋ መጥቷል ሲሉም ተንታኞች ይናገራሉ።